እኮ ነው የጠባበኝ ያኛው እኮ አልጠባበኝ ወዴና ቆሰልሽ ተረኛ ስጦታ የሚሰጣት ማን ነው? እሷ ደግሞ ታስቀናው። እሺ እስኪ የኢቢኤስ ስጦታ ለማየት ይጓጓል። ሞቅ 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 መልካም ልደት ለዳጣ መልካም ልደት መልካም ልደት መልካም ልደት ለዳጣ። እናንተ ግን ተቀበላችሁኝ፣ ሰው አረጋችሁኝ፣ አለበሳችሁኝ። እማዬም እንደ ልጆችሽ ተቀበልሽ። እናንተም እህት ወንድም ሆናችሁኝ። በጣም ነው የማመሰግነው። በጣም አመሰግናለሁ እማዬ። በፊትሽ ብዙ ጊዜ ተደነባብሬ ብዙ ነገሮች አልፏል። ግን እማዬ በጣም አመሰግናለሁ። አይዞሽ። ምን አባቴ ላድርጋት በዚህ እድሜዋ እንደገና? ደህና ነሽ ብዬ? እማዬ ደህና ነኝ። እቺ ልጅ ምን ይሻለኛል? በዚህ እድሜ እንደገና ልቅጣት እንዴ? ቆይ ምን አድርግሻት ነው አንቺ? ቅድም እኮ ሴክስ ጭኝ ብላይ መትቻት ነው። ለዛ ነው። ቆይ ብትመሻትስ? ዛኝና ለዛ ዛሬ እንግዲህ በዳጣ የልደት ፕሮግራም አማካኝነት እንግዲህ ብዙ ቀን ተጣልተው ያው ሲተራመሱ ነበረ። እርስ በራሳቸው እንግዲህ ሲጠላሉ ነበረ፣ ይሰዳደባሉ፣ ያው ይዋደዳሉ። ግን ደግሞ እንደው ምን አባሽ ነበር የሚባባሉት ማለት ነው ቤተሰቦቻችን። እንግዲህ ዛሬ ግን ደስ በሚል ሁኔታ ታርቀዋል። እንግዲህ ዛም እየተተራኮሙ ስለነበረ እንግዲህ ደረጀም ማርታም ሁሉም ስላዩአቸው ሲቀጥል እንግዲህ ሀሳብም ተጎን ስለመጣ መታረቅ አለባቸው ስለተባለ ታርቀዋል ማለት ነው ቤተሰቦቻችን። ይሄ ደግሞ በጣም ደስ የሚል ነገር ነው። ስለዚህ በጣም ደስ ብሏቸዋል እነሱ በመታረቃቸው። ታርቀው እንግዲህ ዛሬ ይቅርታ ተባባሉ ተብሎ ሁሉም ነገር አስተካክለው ወደ ነበሩበት ተመልሰዋል። ይሄ ደግሞ በጣም ደስ የሚል ነገር ነው ቤተሰቦቻችን። ገዜ እንግዲህ በጣም ነበር ይወዳታል፣ እሷም ተወደዋለች። ግን ደግሞ መካከል ላይ በቃ አንዳንድ ነገሮች እንትን ሲሉ በቃ ሁሌ ነበር የሚጨቃጨቁት። በቃ ለምን ምናምን ገዜ ምን አባሽ ይባባላሉ ማለት ነው እንደ ክፉ ባልና ሚስት። ግን እኮ ይዋደዳሉ። እንደዛም ያኔ የሆነ ነገር እንትን ሲሆን እንደ ገዜ እየተላለች እሱም ደግሞ እንደ ለዛ የኔ ቆንጆ ምናምን ይላል። ግን አጉል መቸናነፍ ስለማይፈልጉ እሱም በቃ ለሷ ትልቅ ፍቅር ምናምን አለው። ግን በቃ ሬስፔክት መስጠት አይፈልጉም። የሆነ እኔ እንደዚህ ብዬ የሆነ መሸነፍ አይፈልጉም። ኦሬዲ አንኛቸው ለፍቅር ተሸንፈው መቅረብ አይፈልጉምና በዛ አማካኝነት እንግዲህ ነገር ይሹ ትንሽ ጠጠር አድርገውት ነበረ። ግን ያው መጨረሻ እንግዲህ በይቅርታ እንዲተላለፉ ይቅር እንዲባባሉ ተደርጓል ማለት ነው። በዛም እንግዲህ በጣም ደስ ብሏቸዋል። ቤተሰብ ሁሉም ቤተሰብ መታረቅ አለባችሁ ብሎ ደረጀና ማርታም ተጨምረውበት ነው እንግዲህ ይሄ ነገር የሆነው። ገዚና ለዛ እንግዲህ ብዙ ቅር አሳልፈዋል። እንግዲህ ተሳሳሙ የሚለው ሀሳብ ዳጣ ነበር። ይሳሳሙ በቃ ይታረቁ ሲባል ኦኬ ብለው እንግዲህ ያው አብጌል ነበረች ትእዛዙን ትስጥ። በቃ አብጌል አሁን ላይ ከሰው አጣሊነት ወደ ሰው አስታራቂነት ተቀይራለች። ስለዚህ አሁን የሷን ሀሳብ ነው መስማት የምንፈልገው ተብሎ እንግዲህ ስትናገር ያው አድማጭ ነው ሌላው ቤተሰብ የሰማው የነበረው። ያው ደስ የሚል ነገር ነው። ግን ደግሞ እሷ ያለች የነበረው ከንፈር ለከንፈር ነበርና እንደዚህ ተብሏል ሲባል ደረጀ እንዲህ ያላችሁበትን ወቁ እንጂ ምን አስባችሁ ነው? የት እንዳላችሁ አውቃችሁታል መጀመሪያ ነው ወይስ ምናምን ብሎ እንግዲህ ደረጀ እንደ አባት ተቆጣ። ስለዚህ እሱ ሲቆጣ እንግዲህ ሁሉንም ነገር ሁላቸውም ዝም አሉ ማለት ነው። ምክንያቱም እናትና አባት ባለበት ከንፈር ተሳሳቡ ማለት በጣም ከባድ ነው። ተስበጅታ በጣም የዚህ ዘመኑ ብልግናችን ጥግ ነው የሚያሳየውና እንግዲህ ግን ያው በመጨረሻም እሺ በቃ ይቅርታ ብለው ያው እነሱም ታርቀዋል። ይሄ ደግሞ በጣም ደስ የሚል ነገር ነው ውድ ቤተሰቦቼ። ሁላችንም ተጥቃላይ ደስ ብሎናል ባጭሩ። ምክንያቱም ሰው ሲታረቅ ደስ የማይለው ሰይጣን ብቻ ነው አይደል? ምክንያቱም ሰይጣን ስራው ሰዎችን ማባላት ማጣላ ስለሆነ፣ ስለዚህ ሰዎችን የሚያጣላ ነገር ደግሞ ሰዎች ሲታረቁ ሰዎች አንድ ሲሆኑ ደስ አይለውም። ስለዚህ እሱን ነው እንግዲህ ያየን የነበረው። በጣም ደስ የሚል ነገር ነበረ የነበረው ቆይታ፣ አሪፍ ነበረ። ሁላችንም ሊስላልበታል። አሪፍ ነገር ነው። እነሱም ታርቀው እንግዲህ ደግሞ በቀጣይ
አሪፍ በፍቅር ማማ እንደሚከንፉ ተስፋ እናደርጋለን። እንዲያውም ማርታ ሀሳቡን አንጥታለት ነበር ለገዜና ገዜ ምንድን ነው ያለው? እኔ ለእሷ አልገባትም ምክንያቱም እኔ ድሃ ነኝ ያለ ነበርና እንግዲህ ለደረጀም ሲለው ነበረ ገዜ እንዴት ነው ድህነት ግን ያስጠላል ምናምን ሲለው በጣም ያስጠላል ብቻ ሳይሆን ይቀፋል። በቃ ለሰው ልጅ ትልቁ የሚሰብር በተለይ ለወንድ ልጅ የሚሰብር ነገር ቢኖር ድህነት ነው። እንደ ድህነት በጣም መጥፎ ነገር የለም። በቃ እንደ ድህነት የሚያስጠላ እንደ ድህነት ከሰው በታች የሚያደርግ ነገር እንደ ድህነት ቅስምን የሚሰብር ነገር የለም። ድሃ ስትሆን ከፍ ዝቅ አድርገህ ትሰደባለህ። ድሃ ስትሆን ትራባለህ፣ ትጠማለህ። እንደ መራብ እንደ መጠማት ደግሞ በጣም ከባድ ነገር የለም። በዚህ ምድር ላይ ከረሃብ ውጪ ምን ከባድ ነገር አለ? በተታመማ ተታከማ፣ ቢረባህ አትበላም፣ ቢጠማህ አትጠጣም። ስለዚህ ሰው ልጅ በዚህ እንደ ራብ እንደ ችግር እንደዚህ አይነት ታዲያ ምን መጥፎ ነገር አለ? ከዚህ በላይ ምን መጥፎ ምን ከባድ ነገር ሊኖር ይችላል? በማለት ነው እንግዲህ የተናገረው። እሱም ይሄንን በማለት ነው እንግዲህ ሁሉም ሰው በጣም የተገረመው። እውነትህን ነው፣ ልክ ነህ። እንደ ችግር እንደ ማጣት መጥፎ ነገር የለም። በቃ መጥፎ በሽታ ማለት ማጣት፣ መቸገር፣ መራብ ነው ብለው እንግዲህ ሁሉም ሀሳብ የተቀበለው ሁሉም በአንድ ሀሳብ የተስማማበት ጉዳይ ማለት ነው። ቤተሰቦቻችን ያው እውነት ነው። እውነት ለመናገር እንደ ችግር መጥፎ ነገር የለም። እንደ ማጣት ከሰው በታች የሚያደርግ ነገር የለም። ስለዚህ ማጣት በጣም መጥፎ ነው። ማጣት መቸገር ቀላል ነገር አይደለም። በጣም ከባድ ችግር ነው። ግን ደግሞ ያው ለሁሉም ነገር ሰው ጤና ከሆነ ሁሉም በጊዜው በሰዓቱ ይሆናል። እግዚአብሔር እንደ ቸርነቱ ሰው ልጅ በአርአያውና በአምሳሉ የፈጠረው ፍጡር ነው። ግን ደግሞ ምንም ያክል ፍጡር ነው ኦፍ ኮርስ እግዚአብሔር በክቡር በእጁ የሰራን ፍሬዎቹ ነው። ግን ደግሞ በእንደዚህ ሁኔታ ውስጥ ስትሆኑ በቃ ያስጠላችኋል፣ ይደብራችኋል። ህይወት ታስጠላለች ከሚባል በላይ ትከረፋለች፣ ትገማለች። የቆሸሸች ነገር ናት ህይወት። ግን ደግሞ እግዚአብሔር በአንድም በሌላ መልኩ ምክንያት አለው። ህይወት ሁሉም ነገር ለማድረግ ቦታና ጊዜ ያላትና እግዚአብሔር ቸር አምላክ ነው፣ ቸር አባት ነው፣ ቸር እረኛ ነው። እግዚአብሔር ሰጥቶን በአርአያው በአምሳሉ እስካኖረን ድረስ ደግሞ ሁሉም ነገር በደስታና በሐሴት ልንቀበለው ነው የምንችለው ማለት ነው። ደስ የሚልም ነገር ነው። ጸጋም ነው፣ ክብር ነው፣ ሞገስ ነውና እግዚአብሔር አምላክ ከችግር ከማጣት ይሰውረን። የሰው ልጅ ሲያጣ ነው ከሚወደው ህይወቱ፣ ትዳሩ፣ እናት አባቱ፣ ከሚወደው ልጁ፣ አጠቃላይ ከቤተሰቡ ርቆ በባዕድ ሀገር በእንባ በለቅሶ ከፍ ዝቅ ብሎ የሚሰራውና እግዚአብሔር ሰላሙን ይስጠን፣ ማጣትን ያረቀልን። ወዳችኋለሁ ባይ